የአርጂና ቴምን ተመልካቾቻችን እንዲሁም አድማጮቻችን በአዳዲስ መረጃዎች ወደ እናንተ መተናል ማለት ነው። እንደሚታወቀው የዓለም ክለቦች ዋንጫ እየተካሄደ ይገኛል። እንዲሁም ደግሞ አዳዲስ የዝውውር መረጃዎች እየመጡ ይገኛሉ። ከተለያዩ የፕሪሚየር ሊግ ክለቦች እንዲሁም ከላሊጋም ከሴሪየም ክለቦች የተለያዩ የዝውውር መረጃዎች እየመጡ ይገኛሉ። አሁን ሰኔ ላይ እንገናኛለን። ያ ማለት በፈረንጆቹ 25 ጁን ላይ ነን። በቀጣይ ሳምንት ደግሞ እንዲሁ ወደ ጁላይ እንሸጋገራለን እና ያው በእኛ ሀገርም በእነሱም ዘንድ ሁላችንም እንደምናውቀው የበጀት መዝጊያና አዲስ የውድድር ዘመን በጀት መጀመሪያ ይሆናል ማለት ነው። ከፕሪሚየር ሊግ ቲሞች ያው ስለ ዝውውር መረጃ በጁን ላይ ብዙም የመረጃዎች ወይም ዝውውሮች ኮምፕሊት ሲሆኑ እየተመለከትን አይገኝም። ከማንቸስተር ሲቲ እንዲሁም ደግሞ ከሊቨርፑል ከተለያዩ የፕሪሚየር ሊግ ክለቦች ውጪ አብዛኞቹ የፕሪሚየር ሊግ ክለቦች ዝውውሮቹን እየፈጸሙ አይገኝም። ምክንያቱም በባለፈው የውድድር ዘመን 2024 ላይ የተጀመረው በጀት አሁን መዝጊያውን አላገኘም። ጁላይ ላይ ነው ፈርስት ዊክ ኦፍ ጁላይ ላይ ነው መዝጊያውን የሚያገኘው። ስለዚህ ነው ዝውውሮች መቀዛቀዝ። እንዲሁም የአርሰናል ደጋፊዎች በዚህ በደንብ እንደምትጠብቁ ተስፋ እናደርጋለንና በዚህ በክለቦች ዙሪያ የዝውውር እንቅስቃሴዎች የማይደረጉት ዋነኛ ምክንያትም ይሄ ነው ተብሎ ይገለጻልና ሚዲያ ላይ ብዙ ሩመሮች ይነሳሉ። ነገር ግን ክለቦች ሪላክታንት ሆኖ የማድረግ ነገራቸው የተቀዛቀዘ ነው። ምክንያቱም ሊቨርፑልን ካነሳን በዚህ የዝውውር መስኮት በንቃት ተሳትፎ እያደረገ የሚገኘው የእንግሊዝ ክለብ ሊቨርፑል ነው። ያው መርሲሳይድ ቡድኑ ማለት ነው። ከሚሎስ ኬርኬዝን በዚህ ዊክ ሜዲካል ቴስቱን ይጨርሳል። ከበርንማውዝ ያስፈረመው ሚሎስ ኬርኬዝ ሌፍት ባክ ላይ ጥሩ እንቅስቃሴ ሲያደርግ ተመልክተነው ነበረ። በርንማውዝ ባንዲዮኑ ኢራዮላ በስፔናዊ አሰልጣኝ ስር ግሩም እንቅስቃሴን በዚህ ውድድር ዘመን አስመልክቶን ነበረ። ከትላልቅ ክለቦችንም ሲያንኮታኩት ተመልክተን ነበር። ማንቸስተር ሲቲን ዘለግ ላለ ጊዜ እንደዛ በሚቸገረበት ጊዜ የመጀመሪያውን ሽንፈት የቀመሰ የነበረው በበርንማውዝ ነበረ። ግሩም ተከላካዮችና ግሩም አጥቂዎችን ያስመለከተን ቡድን ነው። ያው ዴን ሃይሰን ወደ ሪያል ማድሪድ ተጉዞ በዓለም ክለቦች ዋንጫ ውድድር ላይ ግሩም እንቅስቃሴ ሲያስመለክተን ነበረ። ያው ሪያል ማድሪድም 3-1 ከትላንት በስቲያ በማሸነፍ ዣቪ አሎንሶ የመጀመሪያውን ድሉን ተቀዳጅቷል ማለት ነው። ጁድ ቤሊንጋም እንዲሁ ግብ አስቆጥሮ ከጁድ ቤሊንጋም ወይም ደግሞ ከብራዘሩ ወይም ከወንድሙ ጋር ያላቸውን ትስስር ያስመለከተን። ጁድ ቤሊንጋም በዶርትመንድ ግብ አስቆጥሮ ማማሌ ሳንዳውስ የደቡብ አፍሪካውን ቡድን ዶርትመንድ በሚረታበት 4-3 በተጠናቀቀበት ጨዋታ ላይ ጁድ ቤሊንጋም እንዲሁ ጎል አስቆጥሮ ነበረ። ብዙ ሄደንና ስለ ሊቨርፑል ነበር ሳነሳላቸው የነበረው። በዚህም መንገድ ያው ሊቨርፑል ሌላ ጀረሚ ፍሪምፖንግ እንዲሁም ደግሞ ክብረ ወሰንን ሰብሮ ከባየር ሊቨርኩሰን ፍሎሪያን ዊርትዝን ወደ ክለቡ ማስመጣት ችሏል ማለት ነው። ፍሎሪያን ዊርትዝ በነገራችን ላይ በጣም ድንቅ ተጫዋች ነው። ከተጫዋችነቱ ውጪ በሜንታሊቲ ወይም ደግሞ በስነ ምግባሩም ፐርሰናሊቲውም በጣም ግሩም ነው። ይህንን ደግሞ ፌርዌል ሜሴጆችን ባየር ሊቨርኩሰን ስታፎች በሚጽፉበት ጊዜ ስካውቱ ወይም ደግሞ የእሱን ሲመለምል እሱን ሲቀጣጠር የነበረው ስካውት የጻፈው በጣም ልብ የሚነካ ፌርዌል ሜሴጅ ነበረ። ፍሎሪያን ዊርትዝ እንደ ሌሎቹ ተጫዋቾች ቪዲዮ ጌም ላይ ወይም ላግዠሪ የሆነ ላይፍ የሚመራ አይነት አይደለም። በጣም ጭምት የሆነ ተጫዋች ነው። ስራ ላይ በጣም ታትሮ የሚሰራ እንዲሁም ደግሞ በዚህ ረገድ በጣም የሚወሳው ሊዮኔል ሜሲ ነው። ማለት ተጫዋቾች አሁን ዊንግ ላይ የሚጫወቱት አጥቂዎች ከዚህ ቀደምም ስናነሳላችሁ እንደነበረ ዊንግ ላይ በጣም ወርክሎድ አይበዛም። አሁን ሞደርን እግር ኳስ ላይ የምናያቸው ተጫዋቾች ናቸው በጣም ወርክሎድ የሚበዛባቸው። ፒኤስጂ ቤት ተመለከትን አይደለ? ተከላካዮችን እየመጡ ያግዛሉ እንዲሁም ደግሞ ፕሬስ ያድርጉ በንቃት ፕሬስ ያደርጋሉ ተብሎ የሚቆጠሩ ተጫዋቾች በጣም ውስን ናቸው እና ፍሎሪያን ዊርትዝ፣ ክቫራትስኬሊያ በዚህ ወርክሎዳቸው ከፍተኛ በሆኑ ተጫዋቾች ስር ይመደባሉ። ቡካዮ ሳካም ልክ እንደዚሁ ተመልሰው የራሳቸውን ተከላካይ መስመር ያግዛሉ እንዲሁም ደግሞ ፕሬስ በማድረግ እንቅስቃሴ ላይ ይሳተፋሉና በዚህ የሚወሳ በጣም የሚገርም ድንቅ የሆነ ተጫዋች ነው። ከዚህ ውጪ የዊንግ ተጫዋቾች ወይም ደግሞ የአጥቂ መስመር ተጫዋቾች አብዛኛውን ጊዜ ሌዚ በመባል ወይም ደግሞ ለስራ ብዙም የተነሳሱ አይደሉም። ኡስማን ዴምቤሌ አሁን የባላንዶር ኮንቴንደር ነውና
እሱም በዚህ የውድድር ዘመን ሌላ ዴምቤሌን ነው የተመለከትን የምንገኘውና ፍሎሪያን ዊርትዝ ግን ከዚህ በተቃራኒው ቆሞ ነው የምናገኘው። ምክንያቱም ሊዮኔል ሜሲ ነው ከዚህ በዚህ ቋት ውስጥ የሚገኘው ከፍሎሪያን ዊርትዝ ጋር። ምክንያቱም አንድ ፓስ ካደረገው ወይ ደግሞ ከጨዋታውን እንቅስቃሴ ካደረገው በኋላ ሂዞን አሁንም ሌላኛውን ሩጫ ለማድረግ ሌላኛው ፓስ ለማድረግ ሂዝ አክቲቭ እና በዚህ ረገድ በጣም የሚደነቅ ተጫዋች ነው። ሊቨርፑል ግሩም ተጫዋች ነው ማስፈረም የቻለው። ባየር ሙኒክም ይህን ተጫዋች ለማስፈረም ማንቸስተር ሲቲም ይህን ተጫዋች ለማስፈረም እንቅስቃሴዎች አድርገው ነበረ። ነገር ግን የባየር ሙኒኩ ስፖርቲንግ ዳይሬክተር ኦሊቨር ካን ነው። በነገራቸው ኦሊቨር ካን ከዚህ በፊት ግብ ጠባቂ ነበር፣ ግሩም ግብ ጠባቂ ነበረ። በጀርመን ናሽናል ቲምም በባየር ሙኒክም ጥሩ እንቅስቃሴ ያደረገ ግብ ጠባቂ ነው እና የፋይናንሻሊ ወይም ደግሞ የገንዘብ ኢንስታልመንቱ ከሚጠበቀው በላይ ስለነበር ነው ባየር ሙኒክም ማንቸስተር ሲቲም ከጨዋታው ወይም ደግሞ ከፉክክሩ ውጭ መሆን የቻሉት ማለት ነው። ነገር ግን ሊቨርፑል በጣም ግሩም ተጫዋች አግኝቷል። በቀጣይ ውድድር ዘመን ሊቨርፑል የሚሰራው ቡድን ከወዲሁ እየተጠበቀ ይገኛል። የሊጉ ሻምፒዮን እንደሆነ እናስታውሳለን። ባለፈው የውድድር ዘመን የዝውውር መስኮት ላይ ምንም ተጫዋች አላስፈረመም። ማድራሻቪሊን ከቫሌንሲያ ያንን ግብ ጠባቂ አስፈርሞ ነበረ። በነገራችን ላይ ቫሌንሲያ ከዘለግ ላለ ጊዜ ላለመውረድ ነበር በላሊጋ እየተጫወተ የነበረው፣ ምክንያቱም ጥሩ እንቅስቃሴ እያደረጉ አልነበረም። ነገር ግን ግብ ጠባቂያቸው በጣም ጥሩ ነበረ። አሁን የላሊጋ የውድድር ዘመን ከተገባደደ በኋላ ነው አሰልጣኝ ቀይሮ ጥሩ እንቅስቃሴን ማድረግ የቻሉት ማለት ነው። ስለዚህ ያለፈው ውድድር ዘመን ላይ እሱን ነበረ በዝውውር መስኮቱ ማስፈረም የቻለው ሊቨርፑል እሱንና ኬዛን ማለት ነው። ኬዛ ያው በነፃ ዝውውር መስኮቱ በነፃ ነበረ ወደ ሊቨርፑል በሎን ማለት ነው ወይም በውሰት ነበረ ሊቨርፑልን መቀላቀል የቻለው እና በዚህ ረገድ ሊቨርፑል አሁን በንቃት ዝውውር መስኮቱ ላይ እየተሳተፈ ይገኛል። ምክንያቱም 2024 ላይ የነበራቸውን የዝውውር መስኮት በደንብ ስላልተጠቀሙ አሁን ፍሪ ናቸው፣ መጠቀም ይችላሉ። ይሄ የበጀት ዓመት 2024 ነው ስቲል ማለት ነው፣ ጁን ላይ ነው ያለ ነው። ስለዚህ ጁላይ ፈርስት ላይ ብዙ እንቅስቃሴዎች ይኖራሉ ተብሎ ይጠበቃል። በአርሰናል ቤትም እንደዚሁ ማርቲን ዙቢሜንዲ ኬፓም ሁለቱም የተጠናቀ ኦልሞስት ደን የሆኑ ዝውውሮች ናቸው። ነገር ግን አናውንስመንቶች ይቀራሉ። በክለቦች ጋር የሚደረጉ ውይይቶች ባለፈው ሳምንት አርሰናልና ሪያል ሶሲዳድ ተስማምተዋል የሚል ነገር ወጥቶ ነበረ። ያው ግን ኦፊሻል ለማድረግ ወይም ደግሞ ክፍያዎችን ለመክፈል ነገሮችን ለማካሄድ አዲሱን የውድድር ዘመን ወይም ደግሞ አዲሱን የበጀት ዓመት ይጠብቃሉ ማለት ነው ክለቦች። በዚህ መንገድ ነው አሁን የዝውውር መስኮቱ እየተቃኘ ያለው። ማንቸስተር ሲቲ ቤትም በተመሳሳይ ማንቸስተር ሲቲ ከወዲሁ 320 ሚሊዮን ፓውንድ የሚሆን ገደማ አውጥቷል እና የ115 ክሶች አሉ። እንደውም በባለፈው ሳምንት ይመስለኛል ሊቨርፑልን እየከሰሰ ነበረ በፍሎሪያን ዊርትዝ የዝውውር ፒኤስአሩን ጥሳል። ነገር ግን ያው እሱ ራሱ ብዙ ክሶች አሉበት ከ115 በላይ ሆነዋል አሁን ኦልሬዲ። ነገር ግን እሱ ያለበት ነው እንደዚህ በንቃት ዝውውሩ ላይ እየተሳተፈ የሚገኘው። ራያን ቸርኪ፣ አይትኑሪ፣ ኩሻኖቭ፣ ኒኮሎ የተመሳሰሉ የተለያዩ ተጫዋቾችን አምጥቷል እና እነዚህ በባለፈው ውድድር ዘመን በንቃት ያልተሳተፉ ቡድኖች ናቸው አሁን ዝውውር መስኮቱ ላይ በንቃት እየተሳተፉ ያሉት ማለት ነው። እና በዚህ ረገድ ነው ዝውውሩ በደንብ በእንግሊዝ በኩል እንዲሁም በሌሎች ቡድኖች በኩል በንቃት እያለ እየተሳለጠ ያልሆነው። ሪያል ማድሪድ ነው በተለያየ ዝውውሮችን እያካሄደ ያለው። አርኖልድን አስፈረመ፣ ዴን ሄይሰንን አስፈረመ፣ እንዲሁም ሞስተናንቶን አስፈረመ። ከዚህ ውጪ ኦፍሎድ የሚያደርጋቸው ተጫዋቾች እንዳሉ ይጠቀሳል። ሮድሪጎ አንዱ ነው፣ ምክንያቱም በሱ በኩል አርዳ ጉለርም ይገኛል። ሮድሪጎ ከአርሰናል ጋርም እየተነሳ ይገኛል። ነገር ግን የመጀመሪያው ጨዋታ ላይ አሳለፈው፣ ግን ዣቪ አሎንሶ በሁለተኛው ጨዋታ ላይ አልተጠቀመበትም። ሞስተናንቶና አርዳ ጉለርን ነበረ ሲጠቀም የነበረው። በዝውውር ጉዳይ ላይ ትንሽ ምን ቆየም ከሆነ ማንቸስተር ዩናይትድ እና ቼልሲ ማንሳታችን አይቀርም። ቼልሲ በዚህ የዝውውር መስኮት የአጥቂ መስመር ወይም ደግሞ የመስመር አጥቂን በንቃት እየፈለገ ይገኛል፣ እያሰሰ ይገኛል። ያም ዴላፕን በአጥቂ መስመር ወይም ደግሞ በ9 ቁጥር ሚና ከኒኮላስ ጃክሰን ጋር አጣምሮ ለመጫወት እንዲሁም ደግሞ
የእሱ ቤንች አጣምሮ ሳይሆን ቤንች አድርጎ ለማጫወት የሞከረ ይገኛል። ሊያም ዴላፕ በጣም ጥሩ ተጫዋች ነው ለቼልሲ። ፕሬስ በማድረግም ወርኮችን የሚፈለግ ከ9 ቁጥር የሚፈለጉ ሚናዎችን በመጫወት በጣም ጥሩ እንቅስቃሴ የሚያደርግ ነው። ኢፕስዊች ታውን ከሱ ጋር እሱ የነበረበት የቀድሞ ቡድኑ ያው ከፕሪሚየር ሊጉ ወርዷል። ሁላችንም እንደምናውቀው ኢንሲሲዮ ከብራይተን ሄዶ ነበረ። እንዲሁ የተለያዩ ተጫዋቾች ነበሩት ግን ከፕሪሚየር ሊጉ መሰናበት ችሏል። ያው በጥር ዝውውር መስኮት ነበር በውሰት ውል ከብራይተን መስፈረም የቻለው ኢንሲሲዮን ማለት ነው። ነገር ግን ሊያም ዴላፕ ወደ ቼልሲ አምርቷል። ቼልሲ ባዮኒ ጄም ጊተንስ ጋር ከዶርትመንድ የዝውውር ጥያቄ አቅርቦለት ነበር። ነገር ግን ዶርትመንድ ዝውውሩን አልተቀበለም። ፋይናንሻሊ ኢንስታልመንቱና ውሉ ልክ አይደለም ብሎ እነሱም ከሚጠብቁት አንጻር ትክክል አይደለም ብለው ሪጀክት አድርገዋቸው ነበረ። በዚህም ቼልሲ አይኑን ወደ ማንቸስተር ዩናይትዱ አልሃንድሮ ጋርናቾ አዙሯል። ይሄ አርጀንቲናዊ ተጫዋች ከማንቸስተር ዩናይትድ ጋር ጥሩ የግንኙነት ላይ አይገኝም። ያ ከሜዳ ውጭ ያለው ላይፍ የተረጋጋና ስቴብል የሆነ ነው። ያው ፋሚሊ ያለው ልጆችም አሉ ልጅ አለው። ግን ነገር ግን ያው በጨዋታ ላይ ከሩበን አሞሪም ጋር በሚያደርጉት የጨዋታ አቀራረብ ጋር ብዙም የተጣጣመ አይመስልም። ስለዚህ ያው ማንቸስተር ዩናይትድ በዚህ የውድድር ዘመን ኦፍሎድ የሚያደርጋቸው ወይም ደግሞ ለሌላ ክለብ የሚሸጣቸው ተጫዋቾች ብዙ ናቸው እና ከነዚህ ውስጥ አንዱ አላንድሮ ጋርናቾ ነው። ነገር ግን በሱ ምትክ እንኩንኩን ከቼልሲ መስፈርም ይፈልጋል። ለቼልሲ የአላንድሮ ጋርናቾ ዝውውር በጣም ቆንጆ ዝውውር ይሆናል ተብሎ ይጠበቃል። ምክንያቱም አላንድሮ ጋርናቾ ለዚህ ቼልሲ ቲም አሪፍ ነው። የሱ ፕሮፋይሎች አሁን እየጠፉ ይገኛል። ማለት ሬር ብሪድ ናቸው ወይም ደግሞ የድቅሉ በጣም ሬር ነው፣ ብዙ ማይገኝ አይነት ውድ ድቅል ነው እና ይሄ ሀፋፍ የሚገኝ አሁን ለምሳሌ ራፊና ታኪን አድርጎ ወይም ደግሞ ያንን የዋይድ መስመሩን በደንብ እዛ ላይ የሚገኝ አይነት ተጫዋች ነበረ። ነገር ግን ወደ ባርሰሎና ከሄደ በኋላ ሃንሲ ፍሊክ ኢንቴሪየር አደረገው ወይም ደግሞ በ9 ቁጥርና በ7 ቁጥር ወይም ደግሞ ከመስመር አጥቂውና ከ9 ቁጥሩ መሀል ላይ በደንብ መጎምራት የሚችል በደንብ መጫወት የሚችል አይነት ተጫዋች አደረገው። ከዛ ግሩም ውድድር ዘመን አሳለፈ ራፊና በባርሰሎና ቤት። ጀማል ሙሲያላ እንደዚሁ ኢንቴሪየር ነው። ክቫራትስኬሊያ ወደ ውስጥ ሰብሮ የገቡ መጫወት የሚችሉ ኢንቴሪየር ወይም ደግሞ በዛ ሌን ላይ መጫወቻ ሜዳውን 5 ቦታ ስንከፍለው በሚገኙ ኢንቴሪየር ስፔሶች በሁለተኛው እና በአራተኛው የሚገኙ ስፔሶችን በደንብ ኤክስፕሎይት ማድረግ የሚችል ተጫዋች ነው። ስለዚህ በደንብ የሚፈለግ አይነት ኳሊቲ ነው። ሮድሪጎን በዚህ ይነሳል። ስለዚህ ኢንቴሪየር ላይ ሲገቡ ጥሩ መጎምራት የሚችሉ ቡካዮ ሳካም በዚህ ይነሳልና መጎምራት የሚችሉ ተጫዋቾች ናቸው። ሞርጋን ሮጀርስም ካስቶን ቪላ በዚህ ይወሳል ማለት ነው። ስለዚህ ብራያን ምቦሞም ከማንቸስተር ዩናይትድ ጋር ሌላ የተያያዘ ተጫዋች ነው። የካሜሩናዊ ተጫዋች ከዚህ በፊት በብሬንትፎርድ ነበር የሚገኝ የነበረው። ከዮዋን ዊሳ ጋር ግሩም ጥምረት አድርገው ብዙ ጎሎችና አሲስቶች ነበሩት። በቀኝ ክንፍ መስመር ለብሬንትፎርድ ግሩም እንቅስቃሴ ሲያደርግ ነበረ። ጨራሽም የመስመር አጥቂ ነው። በፕሪሚየር ሊጉ ካየናቸው እነ መሐመድ ሳላን ባይደርስም ልክ እንደዚህ አይነት አውትፑት ያለው ቁጥራዊ አውትፑት ያለው ግሩም የመስመር አጥቂ ነው። ከዚህ ጋርም ማንቸስተር ዩናይትድ ሲነሳ ነበር። አማድ ዲያሎ ነው፣ አንቶኒና አማድ ዲያሎ ነው በዛ መስመር ለማንቸስተር ዩናይትድ ግልጋሎት እየሰጡ የሚገኙት። ነገር ግን ማንቸስተር ዩናይትድ ለቼልሲ ሳንቾንም ጄደን ሳንቾን በውሰት ውል ሰጥቶት ነበረ። ከቼልሲም በዚህ ከሳንቾም ጋር ያው እንደማይቀጥሉ አሳውቀዋል። ከኮንፈረንስ ሊግ ፋይናል በኋላ ኮንፈረንስ ሊጉን ካነሱ በኋላ ማለት ነው። ነገር ግን ማንቸስተር ዩናይትድም ጄደን ሳንቾን አይፈልጉም። ማርከስ ራሽፎርድንም በዛው መንገድ አይፈልጉም። አላንድሮ ጋርናቾ ሌላኛው ተጫዋች ነው በዚህ መስመር ላይ የሚገኝ። እሱም ከናፖሊ ጋር ከዚህ በፊት ሲነሳ እናስታውስ ነበር። ናፖሊ ያው ክቫራትስኬሊያን ለፒኤስጂ አሳልፎ ከሰጠ በኋላ ያው ስኩዴቶን አንስቷል። ግን አሁንም ይፈልጋል። እንዲሁ ዳርዊን ኑኔዝንም እንዲሁ ሲፈልግ ሰምተናል። ኬቪን ዲብራይንን አስፈርሟል። ነገር ግን ያው በንቃት እየተሳተፈ ይገኛል በዝውውሩ ላይ ማለት ነው። ስለዚህ ቼልሲም ማንቸስተር ዩናይትድም አርሰናልም የሚፈልጉት የመስመር አጥቂ ቦታ ነው
ያ ቦታ ማለት ነው። ስለዚህ አሌሃንድሮ ጋርናቾና ንኩንኩ ስዋፕ የሚደራርጉ ከሆነ ሌላ አዲስ መረጃ ይሆናል፣ ሌላ አዲስ ደግሞ መዋቅር ይሆናል ማለት ነው ለሁለቱ ክለቦች። ስለዚህ በሁለቱ ክለቦች መካከል ያለው ነገር ይህንን ይመስላል። ሁለቱም ፈላጊ ናቸው። በአርሰናል ቤት ስንመለስ አርሰናል ቤት በዝውውሩ ላይ ነክቶ እየተሳተፈ ነው። ነገር ግን ዲሎችን እየፈጸመ አይገኝም። ኬፓን እንደጨረሰ እየሰማን ነበረ። እንዲሁም ደግሞ ኦልሞስት ደን ናቸው ማርቲን ዙቢሜንዲም። ነገር ግን የሁነኛ ሁሉም የአርሰናል ደጋፊ የስፖርቱ አፍቃሪ የሚጠብቀው የ9 ቁጥር ሚና ላይ ጥሩ 9 ቁጥር ደግሞ አጥቂ ይፈልጋል። ስለዚህ በዚህ ደግሞ ቤንጃሚን ሴስኮና ቪክተር ዮከሬሽ በጣም ዘለግ ላለ ጊዜ ያደከምን የዝውውር መረጃ ነው በሁለቱ በኩል የሚገኘው። ቪክተር ዮከሬሽ ከክለቡ ፕሬዝዳንት እንዲሁም ደግሞ ከራሱ ወኪል ጋር ያለውን ሁኔታ ሁላችን እናስታውሳለን። ስለዚህ መጠበቅ ነው የአርሰናልን ሁኔታ። አንድሪያ በርታ የክለቡ ስፖርቲንግ ዳይሬክተር ከሆነ በኋላ ፖከር ጌም ይሉታል እነሱ፣ የካርታ ጨዋታ ጀምሯል። ለዚህ ቢድ አድርጓል፣ ኦፈር አቅርቧል ተብሎ ለስፖርቲንግ ሲጠበቅ የአርቢው ሌቪንግ ደግሞ የራሱን የዲማንዱን ወይም ደግሞ ፍላጎቱን ይቀንሳል ተብሎ የፖከር ጌም አይነት ወይም ደግሞ የቼዝ ጌም አይነት እየተጫወተ ነው ተብሎ ይጠበቃል በአርሰናል በኩል፣ በአርሰናል ስፖርቲንግ ዳይሬክተር በኩል። እንዲሁም አርሰናል ከተለያዩ ተጫዋቾች ጋር ስሙ እየተነሳ ይገኛል። ሞርጋን ሮጀርስ አንደኛው ነው የአስቶን ቪላው ሞርጋን ሮጀርስ፣ እንዲሁም ደግሞ ሮድሪጎ ከሪያል ማድሪድ፣ እንዲሁም ደግሞ ከቶማስ ፓርቴ ጋር ኮንትራት ውሉ በመጨረሱ ምክንያት ቶማስ ፓርቴም ከአርሰናል ጋር እንደሚላይ እየተጠበቀ ይገኛል። በዚህም ረገድ ከሲቪያ አርሰናል አጎሜ የሚባል የ6 ቁጥር ተጫዋች እንዲሁም ይፈልጋል ይባላል። ስለዚህ አርሰናል ቤትም የዝውውር እንቅስቃሴዎች አሉ፣ ግን ዲሉ ደን እያደረጉ አይገኙም። በአርሰናል በኩል ኬፓና ማርቲን ዙቢሜንዲ ለንደን ናቸው፣ ኮሎኒን እያዩ ነው፣ እንዲህ ነው እንዲያ ነው እየተባለ የዝውውር መስኮቱ እንደዚህ ዘለግ ላለ ጊዜ እየሄደ ይገኛል። ያው የዝውውር መስኮቱ የአብዛኛውን ጊዜ እንደዚህ ነው የሚሄዱትና ያው እስቲ ፈርስት ዊክ ኦፍ ጁላይ እና የፋይናል ዊክ ኦፍ ጁን ይሄንን ሳምንትና ቀጣይ ሳምንት በጉጉት እንጠብቃለን ማለት ነው። በዝውውር ረገድ ያለው መረጃ ይህንን ይመስላል። በፕሪሚየር ሊግ ቲሞች ያለው መረጃ ይህንን ይመስላል። ኖቲንጋም ፎረስት እንዲሁ እንቅስቃሴዎች እያደረገ ይገኛል። ከዩቬንቱስ ቲሞቲ ዌሃን ለማስፈረም እንቅስቃሴዎች እያደረጉ ይገኛሉ። ነገር ግን ይሄ ነው የሚባል ኦፈርም ቢድም እየቀረበ አይገኝም ማለት ነው። ወደ የዓለም ክለቦች ዋንጫ ስንሸጋገር ኢንተረስቲንግ የሆነ እየመጣ ያለው ከዚህ የዓለም ክለቦች ዋንጫ አሜሪካ ላይ ነው እንደምናውቀው እየተካሄደ ያለው። ነገር ግን ያው ስፔክታተር ወይም ደግሞ ፋኖቹ ደጋፊዎቹ እየተገኙ አይገኝም እዛው ሜዳ ውስጥ ማለት ነው። በጣም ባዶ ስቴዲየሞችን እየተመለከትን ነበረ። አሁን ግን የኢሹ ወይም ደግሞ ርዕስ እየሆነ እየመጣ ያለው የላቲን አሜሪካ ቡድኖች ወይም ደግሞ የብራዚል ቡድኖች ፍላሚንጎ፣ እንዲሁም ደግሞ ሳንቶስ የመሳሰሉ ቡድኖች፣ ፓልሜሬሽ የመሳሰሉ ቡድኖች አሁን ግሩም እንቅስቃሴ እያደረጉ ይገኛሉ። ፍላሚንጎ ያኔ ቼልሲን 3-1 አሸነፈና የአውሮፓ ቲሞችን እንዳለ የረቱ ይገኛሉ የብራዚል ቲሞች። በነገራችን ላይ ፍላሚንጎ እየሰለጠነ የሚገኙ በፊሊፔ ሉዊዝ ነው። ፊሊፔ ሉዊዝ በአትሌቲኮ ማድሪድ እንዲሁም በቼልሲ ተጫውቷል። በግራ መስመር ተከላካይ በዲያጎ ሲሞኔ ስር እየተጫወተ የሚገኝ የነበረ ተጫዋች ነበር። ነገር ግን አሁን አሰልጣኝ ከሆነ በኋላ ፍላሚንጎን እዚህ እያደረሰ ይገኛል። በነገራችን ላይ ሶስት ሽንፈት ብቻ ነው የቀመሰው ፍላሚንጎ በዚህ ውድድር ዘመን እና የአውሮፓዎቹ የውድድር ዘመን መዝጊያ እና የላቲን ክለቦች የውድድር ዘመን መዝጊያ እኩል ስላልሆነ ነው የአውሮፓ ክለቦች የውጤት መዋዠቅ አይነት የሚታይባቸው ተብሎ ነው የሚነሳው። እንዲሁ ደግሞ የአየሩ ሁኔታ ለላቲን ክለቦች የአሜሪካ ላይ መደረጉ በራሱ ፀሐዩ እና የአየር ክላይመት የበጋ ወቅት ላይ ስለሆነ የሚገኙት ለላቲን ክለቦች ሞር ፌቨር የሚሰጥ ወይም ደግሞ ለነሱ የሚያዳላ አይነት የአየር ጸባይ ነው ተብሎ ነው የሚወሳው። ግን የላቲን ክለብ አሁን ፍላሚንጎ ወደ 72 የሚሆኑ ጨዋታዎችን አካሂዷል ከአውሮፓ ክለቦች ጋር ሲነጻጸር። ቼልሲ 58 ጨዋታዎችን ያደረገው በዚህ ውድድር ዘመን። ስለዚህ በጣም ትልቅ ልዩነት አለ ማለት ነው እና እግር ኳስ የታክቲክ ብቻ አይደለም የሚለውንም አዲስ ርዕስ እያመጣ የሚገኝ የዓለም ክለቦች ዋንጫ ነው እየተመለከተን የሚገኘው። ውድድሩ ልክ
አናውንስ ከተደረገ በኋላ ብዙም ድጋፍን ወይም ደግሞ ጥሩ ነው የሚል የተጨበጨበለት አይደለም። ነገር ግን አሁን በምናየው መፎካከር ምክንያት እንደተጠበቀው ባለመሆኑ ምክንያት እየታየ ማለት ሳቢ ወደ መሆን መጣ የሚገኝ ይሆናል። እንዲሁ ደግሞ ኢንተር ማያሚን ከፔፕ ጋር አገናኝቷል በጥሎ ማለፉ። ፒኤስጂ ከኢንተር ማያሚ ከዴቪድ ቤካም ቡድን ጋር ይጫወታል። ኢንተር ማያሚ ሎኔ ሜሲ ያለበት ቡድን ነው። ሜሲ ያው የእድሜው መጨረሻ ላይ ቢገኝም ጥሩ እንቅስቃሴ እያደረገ ነው የሚገኘው እና ሜሲ ያው ግሩም ተጫዋች እንደሆነ ሁላችንም እናስታውሳለን እና ከቀድሞ ክለቡ ከፓሪሰን ዣርሜ ጋር ይጫወታል ማለት ነው። ፓሪሰን ዣርሜ ካነሳን አይቀር ከበርንማውዝ ዛቤሪኒን ለማስፈረም እንቅስቃሴ እያደረገ ይገኛል። በርንማውዝ በዚህ ውድድር ዘመን ኦልሬዲ ወደ 4 የሚሆኑ ተጫዋቾችን ይሸጧል ማለት እንችላለን። ዴን ሆልሰን፣ ሚሎስ ከርከዝ እንዲሁ ዛብሬኒ ከፒኤስጂ ጋር እየተነሳ ይገኛል። ሴሜንዮ እንደዚሁ እየተነሳ ይገኛል ከተለያዩ ቡድኖች ጋር። ስለዚህ በርንማውዝ እንደዚህ የዝውውር የመሸጥ እንቅስቃሴ ውስጥ ገብቷል ማለት ነው። ቀጣም ያመጡትን ተጫዋቾች ሁላችንም በጉጉት እንጠብቃለን። በዝውውር መንገድ ያላነሳ ነው ርዕስ አለ ብዬ ማስበው ኤብሬቺ ኤዜ ከክሪስታል ፓላስ ሪሊዝ ክላውሱን አውርዶታል። 20 ሚሊዮን ፓውንድ ድረስ አውርዶታል የሚሉ መረጃዎች ይወጡ ይገኛሉ። አዲሱ የቶተንሃም አለቃ ቶማስ ፍራንክ ትናንትና ከጃፓን ሌላ ተከላካይ አስፈረመ። ከጃፓን ሊግ ከጂ ሊግ ነው ማስፈረም የቻለው። ተከላካይ መስመር ተጫዋች ነው። እንዲሁ ደግሞ ከኤብሬቺ ኤዜ ጋር እንዲሁ እየተገናኘ ይገኛል። ስሙ እየተነሳ ይገኛል። ቶተንሃም ማለት ነው። የእንግሊዝ ክለቦች ብዙም በንቃት እየተሳተፉ አይገኝም። ነገር ግን ያሉት የዝውውር መረጃዎች ይህንን ይመስሉ ነበር። ውድ ተመልካቾችና አድማጮቻችን ዛሬ የነበረን የአርጅናቴመንት ቆይታ ይህንን ይመስላል። በቀጣይ ጊዜያት ደግሞ እንዲሁ ትኩስ የሆኑ የዝውውር መረጃዎችን እንዲሁም ደግሞ የጨዋታዎችን ወደ እናንተ ያደረሰን እንቆያለን ማለት ነው።